ባንቺ ነው ያየሁት የፍቅርን ጣም ከምልሽ በላይ ያለኝ መውደድ አያበቃም። ያንደሰም እንዴ ምን ችግር አለው? ተቀበይኝና ኤፍሬም አትጨማለቅ። በእናትህ ቢያንስ አበባውን ተቀበይኝ። አልቀበልም ነው ተነስ። ለምን እንዴ ኤፍሬም አትቀበይኝ? አትጨማለቅ። ምን ችግር አለው? ተቀበይኝ እንጂ ምን ችግር አለው? አፍቅሬሻለሁ ኤፍሬም አፍቅሬሻለሁ። ወደ ራስህ ተመለስ። ሙቢ ምንድነው? ምን እየሆነ ነው? ምን ጊዜት? እንኪ አመሰግናለሁ ስትቀበል። ምንድነው? እሺ ምን ችግር አለ? ሳልፈልገው ነው የሚያዘው። ኤፍሬም ዞር በልልኝ፣ ዞር በልልኝ ወደዚህ። እሸቴ ወይና እሸቴ ቡንኝ እሸት ያልኩት በአባቱ ነው እሸት ያልኩት። አረ ወይኔ እናት ቤተሰብዬ እንዴ ኤፋይ እንኳን አደረሰ ማለት ያደረሰ ማለት እንደው ለፍቅረኛ እንደዚህ ለመንበርከክ በቃ እንዴ እውነክን ነው። የወንድምህን እንደሚባለው ዋርሳዬ ማለት ገና አሁን ነው ዋርሳዬ ይላችኋል። እንደዚህ ነው እንዴ ፍቅርን የፍቅር ጥያቄ ጠየቃት ማለት ነው። ይሄ ሁሉ ምንድነው? ከዛሬ 3 ቀን በፊት በተፖስተው ቪዲዮ ይጣመሩ ኤፍሬምና ፍቅር ስትሉ ነበር። እንዴት ወንድማማቾች አንድ ሚስትን ያፈቅራሉ? በጣም ነው የምትገርሙት ግን ማለት ነውና ዛሬ እንግዲህ የፍቅር ጥያቄ ጠይቆ ፕራንክ አድርጓታል ማለት ነው። ፍቅር ደግሞ ታውቃላችሁ ትንጨረጨራለች። አይሆንም ኤፍሬም ይችማ መግቢያዋ ናት። ሌላውን ለኛ ተው፣ ካልዳኔውን ለኛ ተው። እንደ ቤተሰብዬ በጣም ነው የሚያምርባችሁ እንጂ እንደው በቃ ተመጣጥናችኋል። ለምን እንደሆነ አላውቅም። ብቻ ነገ ከነገ ወዲያ ደግሞ እንደዚህ በቃ አፈቀርኩ ብለህ እንደምታለ ኤፍሬም ባለሙሉ ተስፋ ነኝ። እንደዚህ ነው ቀልጠፍ ስትል ነው ልክ እንደ ማይክል ጃክሰን ሶሻል ሚዲያውን ቲክቶክ ማነጋገሪያ ማድረግ አለብህ። እንደዚህ ነው በቃ ታዋቂ ከሆነ ሰው ጋር አድናቂ ካለው ሰው ጋር ነው ጠጋ ማለት ያለብህ። አይ